ጆኒ አደራ እንደው እግሩን ሰብራ ሳይ ከዛ ጆኒ ትችላለህ እግሩን ሰብራ ሳይ ከዛ በኋላ አለቀ። አሁንም የተናገርኩት ስማ ሴዶን ነው። እነሱ ጋር መሀይም ስለሚበዛ ሌላ ነገር ሌላውን የተናገርኩ ነው የሚያስመስሉት። እስልምናን የምጠብቅ ከሆነ በስነ ስርዓት ሲያጠፋ መጠየቅ አለብን ነው እንደዚህ አይደረግ ማለት አለባችሁ። እየመረጣችሁ የምትጮቱን ነገር አልወድም። ሴዶ ሲባል አፍ አለው ድስት አፍ አለው የሚለፈልፍበት ድስት የሆነ አፍ እሱን ነው ማስተካከል ያለብሽ። እሺ ሃይማኖትሽን ያሰደበው እሱ ነው። ከተሰደበም የሰደበ የለም አንድች ቃል ነው የተናገረው ልጁ። ግን ልክ ሃይማኖቱን እንደጠበቀ አድርገው ሲያስጮሁለት ሳይ እሱን ከመምከር ይልቅ የኛ ጀግና እያሉ ሲፖስቱለት ሳይ እነዚህ ሰዎች እውነትም ደነዝ ናቸው አልኩ። ቆሮ ቆንዳ እሱን ከመናገር ይልቅ ጆኒን ሊሰድቡ ፈለጉ። ጆኒ ምንም አላደረገም እንዴ። ሃይማኖቴን አከብራለሁ እናቴን ፈራለሁ ምን እላለሁ የምትለው ሰውዬ መጠጥ ማስታወቂያ ነው የምትሰራው አለ። ምንድነው ያጠፋው? ማን ነው ትክክል? ማን ነው ትክክል? ጆኒ ነው ትክክል? ይሄ እኮ ምክር ነው የሰጠው። ያንን ስለሰራው በጣም ይቅርታ ይሄ ነገር ስህተት ነው ማለት ሲገባው ላጥ ብሎ እስልምና ላይ ተለጠፈ። ይኸው ችግሩ ላጥ ብሎ ምን አለ? በእኔ እስልምና አይለካም አላህ ይምረኛል። ምን አገናኘው? አንተ ነህ ያጠፋኸው። አንተ ነህ ገንዘብ አምሮ መጠጥ ሐራም እንደሆነ ሕፃን ልጅ የአንድ ዓመት ሕፃን ልጅ ሙስሊምን ብታመጣ ይነግራል። ግን እንደ ትልቅ ኡስታዝ ነው ሲፖስት የነበረው። የሱ ስህተት እንደ ጥሩ ነገር ተቆጥሮ ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ሆነናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል፣ ድልድይም እየሆንን ነው። አንደርስታንድ ስላደረጋችሁ እናመሰግናለን። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቆምና በጠርባ ይመታል። ያየነው ያንን ነው። ሴት ያቆሙ በጠርባ ይመታል። ሕፃን ልጅ ይዝና የሆነ እቺን የሚያክል ሰው ይዝና ቅጥቅጥ አድርጎ ይሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየንም። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ ባስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገርህ፣ ባዶ በርሜል ጩኸት አንደኛ ነው። ጩኸት አንደኛ። በጣም ቀቧይት ሰው እንደዚህ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሂዶ ነው የሚያቶል። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ።
ይሄ ስፖርታዊ ጨዋታ ነው። አላህ የሚጠቅም አንተ ስትፈልግ ይቅር ይለኛል ገንዘቡን ሙልጭ አድርጌ ልብላና ከዛ አላህ ይቅር በለኝ መጠጥ ያስተዋወቅኩት በቴክኒክ ብልሽት ነው ትላለህ ሌባ። ይሄ አንዳንድ ገንዘብ ወዳዶች በጣም የሚቀፍ ነገር ያደርጋሉ፣ ግን መተው ሙድ ይዛሉ። እናንተ ጋር ነው የሚባለው መጠጥ ሐራም ነው ሙስሊም ይላል። ሙስሊም መጠጥ ሐራም ነው ካለ የመጠጥ ማስታወቂያ ያውም መካ የምትሄድ አይነት ሰው ማድረግ የለበት። መውቀስም ነበረባችሁ ሙስሊሞች፣ መውቀስ ነበረባችሁ። እንዴት ትሰራለህ ብለህ በጣም ሙልጭ አድርገህ መንገር ነበረባችሁ። ይቅርታም አልጠየቀም። ለዛ ማን ያጋለጠው? ይሄ ጆን የሚባል ነው ያጋለጠው። ጆን የሚባል ነው ያጋለጠው። መጠጥ ማስታወቂያ አይደል የምትሰራው አለ። ሃይማኖቴን አከብራለሁ፣ እናቴን አከብራለሁ፣ ምኔን አከብራለሁ ይላል። መልሶ ደግሞ እንዲያደርጋል ብሎ ምን ሂፖክራሲ እንደሚሰራ ተናገረ። ስለዚህ ሌባ አጭበርባሪዎች ናቸው። የእናንተ ምንድነው? አንዳንዶቻችሁ ሁሉም አይደለም በስመ እስላም የምትደግፉት አለ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። ለገንዘብ ስል ያ ቃል እስልምና ቅምቀማን ይቃወማል። እስላም አትቃወሙ፣ ትቃወማላችሁ። ሙስሊም የሆናችሁ እዚህ ጋር ካላችሁ እስልምና መጠጥ ይቃወማል አይቃወምም? ሐራም ነው አይደለም? በእስልምና የመጠጥ ማስታወቂያ መስራት ይፈቅዳል እስልምና? ሐራም ነው። እያንዳንዱ ሙስሊም እንኳን ሙስሊም ጴንጤን ጠይቀው ኦርቶዶክስን ጠይቀው በእስልምና መጠጥ ሐራም ነው አይቻልም ነው የሚል። ይሄን አቅም ሴዶ አቅም ይሄንን አቅም ያውቃል። ተደብቀውማ ፉታል ለባሉ ድምቀት ሙሉ ሁሉም ሙስሊም አይጠጣም ማለት አይደለም። የሚጠጣለ ማይጠጣለ፣ ግን በአደባባይ የሚታወቅ ሰው ስለ ሃይማኖቱ በጣም አጥብቆ የሚከራከር ሰው ወጥቶ የመጠጥ ማስታወቂያ ሲሰራ ኖርማላይዝ እያደረገው ነው ማለት ነው። ስለዚህ ትክክል አይደለም ነው የምለው። ኤኒዌይስ ሴዶ ደርሷል ጊዜ። እስከ ዛሬ ከማንም ጋር ገጥማ አታውቅም። ጊዜ ደርሷል። ሴዶ ጊዜ ደርሷል። ያ ሁላ ጩኸት ረሚም ትሆናለህ።